ባንክ አካውንታችሁ ላይ 100,000 ብር ከሌለ ወይ አባካኞች ናችሁ ወይም ደግሞ በቂ ገንዘብ እየሰራችሁ አይደለም ማለት ነው። ማባከኑን በሌላ ቀን እንመለስበታለን። በቂ ገንዘብ እየሰራችሁ ካልሆነ ግን ዛሬ ከቤታችሁ ናችሁ ቢሮ ሳትከራዩ ሰው ሳትቀጥሩ የመጀመሪያ 100,000 ብራችሁ ለመስራት ልትጀምሩት የምትችሉትን ቀላሉን የኦንላይን ስራ አሳያችኋለሁ። ይህን ስራ ከሚሰሩ ሰዎች ጋር ላለፉት 4 ዓመታት ዩኒቨርሲቲ ተማሪ እያለሁ ጀምሮ አብረን እንሰራ ነበረ። ለነሱ በክፍያ ስሰራላቸው የነበረውን አገልግሎት ዛሬ ለእናንተ በነጻ ሰጣችኋለሁ። ከዚህ በፊት ኦንላይን ቢዝነስ ለመስራት አስባችሁ ከየት ነው የምጀምረው የሚል ጥያቄ ከነበረባችሁ ዛሬ ትክክለኛ ቦታ ላይ ነው ያላችሁት። ዛሬ የማሳያችሁ የኦንላይን ስራ ሪሴሊንግ ይባላል። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ስራው ምንድነው? እቃ የሚያመጡ የሚያመርቱ ከውጭ የሚያስገቡ ሰዎች አሉ። እነሱን መግዛት የሚፈልግ ደግሞ የሆነ ከስተመር አለ። መካከል ላይ ዲጂታል ማርኬቲንግ በመስራት ቤዚክሊ ከሚሸጠው ሰው ወደሚገዛው ሰው ትራንዛክሽኑ እንዲያልፍ ማድረግ ነው። በዚህ መሃል የራሳችሁን ትርፍ ይዛችሁ ታሳልፉታላችሁ ማለት ነው። ይሄ ዓለም ላይ በጣም የተለመደው ድሮፕ ሺፒንግ እያልን የምንጠራው የሱ አይነት ቢዝነስ ሞዴል ነው። ድሮፕ ሺፒንግ እንዴት ነው የሚሰራው? ይሄንን የሚያመርት አንድ ካምፓኒ አለ። እኔ ደግሞ ከስተመሮች አሉኝ። ሶሻል ሚዲያ ላይ ማስታወቂያ ሰራለሁኝ። ሰው እኔን ኮሙኒኬት ሲያደርገኝ ይሄንን ፕሮዳክት ከዛ ሰውዬ ቀጥታ አዝና ሰዎቹ ጋር እንዲደርስ አደርጋለሁ። በመሃል ትርፌን ወስዳለሁ ማለት ነው። እሱ 100 ብር የሚሸጥልኝ ከሆነ እኔ 150 ብር ልሸጠውና 50 ብር ላተርፍ እችላለሁ ማለት ነው። ይሄን ስራ ለመስራት በዋነኝነት የሚያስፈልገው የዲጂታል ማርኬቲንግ እውቀት ነው። ዲጂታል ማርኬቲንግ ለቢዝነሶች እንደ አገልግሎት አድርጋችሁ ልሰጡት ትችላላችሁ። ዌብሳይት መስራት፣ ኮንቴንት መስራት፣ አድ መስራት፣ እነዚህ አገልግሎቶች ናቸው። ሌላኛው የዲጂታል ማርኬቲንግ ሳይት ደግሞ እንደዚህ አይነት ፕሮዳክቶችን እናንተ ማምረት ሳይጠበቅባችሁ ፋብሪካ ሳትከፍቱ የሚሰራ ሰው ሳትቀጥሩ ኦልሬዲ የተመረተም ፕሮዳክት በዲጂታል ማርኬቲንግ ለኦዲየንሳችሁ ኦር ደግሞ ለሌላ ከስተመር ማስታወቂያ ሰርታችሁ በመሸጥ በመካከል የሚገርም ትርፍ መያዝ ትችላላችሁ። ይሄ በጣም ብዙ ሰዎች በሳይድ ከቤታቸው ሆነው እየሰሩት ያለ ጥሩ ገንዘብ ሊያስገኝላችሁ የሚችል ስራ ነው። እንዴት ነው ይሄ ስራ የሚጀምረው የሚለውን ያንዳንዱ ስቴፕ ባይ ስቴፕ ነው ብሬክዳውን ያደረኩ የማሳያችሁ። አይ ሆፕ ከዚህ ቪዲዮ መጨረሻ ላይ ለመጀመር የሚያስፈልገው ነገር በሙሉ አግኝታችሁ ቀጥታ ወደ ስራ ትገባላችሁ። በአጠቃላይ ይሄንን ቢዝነስ ለመጀመር ማወቅ ያለባችሁ 5 ነገሮች ብቻ ነው። የመጀመሪያው ፕሮዳክት የሚሸጠው ምንድነው? ከየት ነው የማገኘው? እንዴት ነው የሚሸጠው? ኦኬ። ሁለተኛው ማርኬቲንግ የሚሸጠውን ነገር ሰዎች እንዴት እንዲሰሙ ማድረግ ይችላሉ። ሶስተኛ እንዴት ነው የሚሸጠው? ሴልስ። አራተኛ ለመግዛት የመጡልን ሰዎች እንዴት ነው ማስተናግዳቸው? ከስተመር ሰርቪስ። አምስተኛ ፋይናንስ፣ ገንዘብ ሰራ ምን ላይ ነው ገንዘቤን የማጠፋው? ምን ላይ ነው ስፔንድ ማድረግ ያለብኝ? አይ ኖ በጣም ኮምፕሊኬትድ ሊመስሉ ይችላሉ፣ ግን እመኑኝ አምስቱንም ሮል የምትጫወቱት ራሳችሁ ናችሁ። እንዴት እንደሆነ ቤዚክ በሆነ መንገድ ላሳያችሁ። የመጀመሪያው ፕሮዳክት እናንሳ። ፕሮዳክት የምትሸጡት ምርት ነው ወይም ደግሞ ለመሸጥ ያሰባችሁት ፕሮዳክት ነው ብለናል። ይሄንን ፕሮዳክት ስትመርጡ ምንድነው የሚሸጠው የሚለውን ጥያቄ ስታነሱ ኮንሲደር ማድረግ ያለባችሁ ነገር የመጀመሪያው ለመሸጥ ኮምፎርታብል የሆናችሁበት ፕሮዳክት ነው ማለት የማታፍሩበት ሳይሆን በቃ ላይክ የኔ ምርት ነው ብላችሁ እንዲህ እኮ ሸጣለሁ እኔ ብላችሁ ለሰው ብታወሩ ፕራውድ የምትሆኑበት አይነት ፕሮዳክት ምረጡ። ይሄ ለምንድነው ካላችሁኝ በኮንፊደንስ እንድትሸጡ ስለሚያስችላችሁ ነው። ኦኬ። ሁለተኛ ከናንተ ጋር ሬዞኔት የሚያደርግ ሬዞኔት ማለት ከናንተ ፐርሰናሊቲ ጋር ከምትሰሩት ስራ ጋር አብሮ ሊሄድ የሚችል ፕሮዳክት ቢሆን ቆንጆ ነው። ለምሳሌ እኔ ለመሸጥ የማስበው ፕሮዳክት እንበልና የፀጉር ቅባት ቢሆን ኮምፕሊትሊ ከኔ ጋር አይሄድም። ቢዝነስ ነው የምሰራው፣ የማወራው ስለ ቢዝነስ ነው፣ ኤዱኬሽን ላይ ነው የምሰራው። ከዛ ይልቅ እኔ ኖትቡክ ብሸጥ ለኔ አብሮ ይሄዳል አይደለ? የኔ ኦዲየንሶች ኖትቡክ የመጠቀም እድላቸው ከፍተኛ ነው። ኢቭን ኦዲየንስ ባይኖራችሁ እንኳን ከስክራች እንኳን ቢሆን የምትጀምሩት ግን ስቲል ከናንተ ጋር ሬዞኔት የሚያደርግ ፕሮዳክት ከሆነ የምትመርጡት አንደኛ ራሳችሁ ስለምትጠቀሙት ትወዱታላችሁ፣ ሁለተኛ ለሰው ስትሸጡት ደግሞ ቀላል ያደርግላችኋል። ኦኬ። ሌላኛው ስለዛ ፕሮዳክት ቤዚክ የሆነ እውቀት ያላችሁ መሆን መቻል አለበት። ምክንያቱም ከስተመሩን በተቻለ መጠን እዛ ፕሮዳክት ላይ እናንተ የተሻለ እውቀት ይዛችሁ ካልተገኛችሁ በስተቀር ማንም ሊገዛችሁ ፈቃደኛ አይሆንም። ስለዚህ በደንብ ፕሮዳክቱን አጥንታችሁ ገብታችሁ የምታውቁት ካልሆነ በስተቀር ለመሸጥ ስለሚያስቸግር ማለት ነው። እንዲሁም ደግሞ የመጨረሻው ፕሮዳክቱን መውደድ። በቃ አክቹሊ ራሳችሁ የምትጠቀሙት ፕሮዳክት ነው ወይ እናንተ የምትጠቀሙት ከሆነ ኢትስ ማች ኢዚየር። ኦኬ። ፕሮዳክት መምረጥ ላይ ይሄንን ኮንሲደር ታደርጋላችሁ። አሁን የሆነ ፕሮዳክት መረጣችሁ። ኦኬ። ለምሳሌ ከኔ ጋር አብሮ ሊሄድ የሚችለው የውሃ መጠጫ ነው ብዬ መረጥኩኝ። ናው ይሄንን ፕሮዳክት ከየት ነው የማመጣው? ከየት ነው ላገኘው የምችለው የሚለውን ነገር ስናነሳ የመጀመሪያው የሚለውን ነገር ስናነሳ የምን ጥያቄ ይፈጠራል ማለት ነው? ቬንደር ማን ነው ይሄንን የሚያቀርብልኝ ወይም ደግሞ የሚሰጠኝ ማን ነው የሚል ጥያቄ ይመጣል ማለት ነው። የመጀመሪያው ይሄን ለማግኘት እኔ ሪከመንድ የማደርጋችሁ የእናንተን ዋርም ኮኔክሽን ሌቨሬጅ ማድረግ ነው። ዋርም ኮኔክሽን ምን ማለት ነው? እናንተን የሚያውቋችሁ ዘመድ፣ ቤተሰብ፣ ጓደኛ ሊሆን ይችላል። ኦልሬዲ እንደዚህ አይነት ነገር እያመረተ ያለ እየሰራ ያለ ሰው ካለ እነሱን ኮሙኒኬት ከማድረግ ሊጀምር ይችላል። ኦኬ። በቀላሉ ሰው ልታገኙ የምትችሉት የምታውቁት ሰው በመሞከር ስለሆነ ማለት ነው። ኦኬ። ምናልባት እናንተ 10 ሰው ብታውቁ እያንዳንዱ 10 ሰዎች 10 ሰው ብቻ ቢያውቁ እነዛ 10 ሰዎች ደግሞ ሌላ 10 ሰው ቢያውቁ በአጠቃላይ እያወራን ያለነው 1000 ሰው ማለት ነው። ከ1000 ሰው ውስጥ
ይሄን ነገር ሊያቀርብላችሁ የሚችል ሰው ታገኛላችሁ። በእርግጠኝነት ነው የምላችሁ። ምክንያቱም ጋይስ 1000 ሰው ጋር ለመድረስ እናንተ ኮሚኒኬት ማድረግ የሚጠበቅባችሁ 2 ሰው ብቻ ሊሆን ይችላል ማለት ነው። በዚህ መንገድ በእርግጠኝነት የሆነ የሚሰራ ሰው ማግኘታችሁ አይቀርም። ግን እንደው የለም በዚህ መንገድ ማግኘት አልቻልኩም ካላችሁ እነዛን ሰዎች የት ሄጄ ላገኛቸው እችላለሁ ካላችሁኝ የመጀመሪያው ቦታ የሚሆነው መርካቶ ነው። መርካቶ ብትሄዱ በበልክ የሚሸጡ ዋጋቸው ደግሞ ርካሽ የሆኑ ቬንደሮች ማግኘት ይችላላችሁ፣ ከብዛት ስለሆነ የሚያተርፉት ማለት ነው። ይሄ አንድ በጣም ትልቁ ቼክ ማድረግ ያለባችሁ ኦፕሽን የሚሆነው መርካቶ ነው። እዛ በብዛት እንዲህ አይነት ፕሮዳክቶችን የሚያመርቱ ሰዎች ስላላችሁ ቀጥታ ሄዳችሁ ከነሱ መውሰድ ትችላላችሁ። ይሄ አዲስ አበባ ላላችሁ ሰዎች ነው። አዲስ አበባ የሌላችሁትም ባይ ዘ ዌይ ስቲል መርካቶን መጠቀም ትችላላችሁ። የሆነ ሰው ከመርካቶ እቃ እየገዛ የሚልክላችሁ ከወደ በትራንስፖርት ስቲል ያስኬዳል። በበልክ አንድ ካርቶን ቢልክላችሁ እናንተ ወስዳችሁ ሌላ ክፍለ ሀገር ላይ ትሸጡታላችሁ። ቤዚክሊ ጋይስ ሱቆች እኮ በዙሪያቸው ያሉ ሱቆች እንደዚህ ነው የሚሰሩት። ባይ ዘ ወይ እቃውን ከመርካቶ ነው የሚገዙት። ከዛ ሰፈር ውስጥ አምጥተው የሆነ ቫልዩ ይጨምሩበታል። ሴም ቲንግ ክፍለ ሀገር ላይ ደግሞ ካላችሁ የትኛውም አይነት በብዛት እቃዎች የሚሸጡበት ገበያ ሊሆን ይችላል። ከዛ ገበያ ሄዳችሁ በበልክ አቅም ካላችሁ ገንዘብ ከሌላችሁ ግን የሚሸጡት ሰዎች ጋር ተነጋግሮ በተሸጠ ቁጥር አንዳንድ ፕሮዳክት ይሁን 10 ፕሮዳክት ይሁን ዳይሬክትሊ ለእናንተ ይሰጧችኋል። እናንተ ወስዳችሁ ዴሊቨር ታደርጋላችሁ። ይሄ እጅግ በጣም ክሩሻል የሆነው ፓርት ነው። ቢዝነሳችሁ በሙሉ ዲፔንድ የሚያደርገው ፕሮዳክቱን የሚያቀርብላችሁ ሰው ነው። ስለዚህ ይህን ስትመርጡ በጣም መጠንቀቅ አለባችሁ። ከሁሉም በላይ ደግሞ ላሰምርበት የምፈልገው ነገር እናንተን ሲሪየስሊ ሊወስዳችሁ ይገባል። ይሄ ቬንደር ተብሎ ይሄንን እቃ የሚያቀርበው ሰውዬ ሞስት ፕሮባብሊ ብዙ ክላይንቶች ይኖሩታል፣ ብዙ የሚገዙ ሰዎች ይኖራሉ። ስለዚህ እኔ ሄጄ አንድ ፕሮዳክት 2 ፕሮዳክት 3 ፕሮዳክት ነው የተሸጠልኝ እያልኩ ስጠይቀው ሰውየው እየሸጠ ያለው በ100 ነው። ኦኬ ስለዚህ የኔን 3 እና 4 ፕሮዳክት ሲሪየስሊ ላይ ወስድልኝ ይችላል። ለዛ ነው ዋርም ኮኔክሽን የሚያውቋችሁን ሰዎች ግን ስትጠቀሙ ሞስት ፕሮባብሊ ታግሰዋችሁ እነዛን ትናንሽ ፕሮዳክቶች ለእናንተም የመስጠት እድል ይኖራችኋል ማለት ነው። ሌላው ቼክ ማድረግ ያለባችሁ ነገር ሰው ስትመርጡ ምንድነው ፋስት ሪስፖንስ። የሆነ ፕሮዳክት ከፈለጋችሁ በፍጥነት የሚሰጣችሁ፣ ዴሊቨሪ ላይ ቶሎ የሚያቀርብላችሁ፣ ኦርደር ማለት ስትፈልጉ ቶሎ የሚቀበላችሁ፣ ይሄ ሁሉ ነገር ከሲሪየስሊ ከመውሰድ ጋር ይገናኛል። ግን ይሄም ቼክ መደረግ አለበት። ኤንድ የመጨረሻው ደግሞ ሪላያብል የሆነ ሶርስ፣ ታማኝ የሆነ ያ ማለት የማያጭበረብር በፕሮዳክት ዙሪያ ጄኒዩን የሆነ ሌጂት የሆነ ፕሮዳክት በደንብ የሚታመን አይነት ፕሮዳክት ማግኘት የሚችል ሶርስ ቢኖራችሁ በጣም አሪፍ ነው። ኦኬ ናው ቬንደር በዚህ መንገድ ሰው ካገኛችሁ ከዛ የምትሸጡትን ፕሮዳክት ከመረጣችሁ ሶስተኛው የሚሆነው ምንድነው ዋጋ ነው። እሺ ይሄ ቬንደር ይሄን ፕሮዳክት የሚያመርተውን ሰው ያገኘሁት ከዋጋ ጋር እንዴት ነው የምንስማማው? እኔ በስንት ገዛዋለሁ ከዛ ደግሞ በስንት ሸጠዋለሁ የሚለው ማለት ነው። ወደ ስራው ከመግባታችሁ በፊት ማርኬቱ ላይ ሃይ ቲኬት የሚባሉትና ሎው ቲኬት የሚባሉትን ኦፕሽኖች ቼክ አድርጉ። ምን ማለት ነው? ይሄን ፕሮዳክት ከሆነ የሚሸጠው ማርኬት ላይ ውድ የሚባለው የዚህ አይነት ፕሮዳክት ማጋ ነው ያለው፣ ማርኬት ላይ ርካሽ የሚባለው ደግሞ ማጋ ነው ያለው። በምን ታውቃለህ ካላችሁ ኦንላይን ሰርች ማድረግ፣ ቲክቶክ ላይ ሰርች ማድረግ፣ ጂጂ ላይ ሊሆን ይችላል፣ በአካል ሄዶ ሱቆችም ላይ ቼክ ማድረግ ሊሆን ይችላል። ከዛ ሃይ ቲኬት እና ሎው ቲኬት መካከል ያለው ልዩነት ምንድነው፣ ዩኒክ ሴሊንግ ፖይንታቸው ምንድነው የሚለውን አይደንቲፋይ ያደርገዋለሁ። ሜቢ ሃይ ቲኬቶቹ የሚጠቀሙት ፋንሲ የሆነ ብራንዲንግ ሊሆን ይችላል፣ ወይም ደግሞ አሶሺየት ያደረጉት ፕሮዳክቱን ከሆነ የሚያምር ነገር ጋር ሊሆን ይችላል። ኦኬ ዩኒክ ሴሊንግ ፖይንታቸው ምንድነው፣ ሎው ቲኬቶቹ ደግሞ የጎደላቸው ነገር ምንድነው። ይሄንን ከለዩ በኋላ የራስን ክራፍት ማድረግ ነው፣ የራስን ዩኒክ ሴሊንግ ፖይንት ማዘጋጀት ነው። ለምሳሌ ይህን ፕሮዳክት ነው ስመለከት ሃይ ቲኬት የሚባሉት ፕሮዳክቶች እየተሸጡ ያሉት መኪና ላላቸው ሰዎች መኪና ውስጥ የሚያስቀምጡት የውሃ ዕቃ ሊሆን ይችላል። ኦኬ ከፍተኛ ገንዘብ እየጠየቁ ያሉት እየሸጡ ያሉት ለማን ስለሆነ ነው? መኪና ላላቸው ሰዎች ስለሆነ። ሞስት ፕሮባብሊ መክፈል ችግር የለባቸውም እነዛ። ናይስ ዩኒክ ሴሊንግ ፖይንት አገኘው። ኦልራይት ሎው ቲኬት የሚባሉት ዝቅተኛ ቲኬት የሚባሉት የትኞቹ ናቸው ሲባል ለተማሪዎች ለ11ኛ ለ12ኛ ክፍሎች ለዩኒቨርሲቲ ተማሪዎች የውሃ መጠጫ የሚሸጡት ናቸው። እነሱ ብር የላቸውም መክፈል አይችሉም። ስለዚህ ርካሽ ነው። አሁን ከዚህ ተነስቼ የራሴ እንዴት ነው ዲፋይን ማድረገው? እኔ የምሸጠው ቢዝነስ ላላቸው ሰዎች ሊሆን ይችላል። በቃ ስለዚህ ቢዝነስ ያላቸው ሰዎች ብዬ ከፍላቸዋለሁ። የስራ ቦታቸው ላይ ዴስክ ላይ አስቀምጠው የሚጠጡበት ለእነሱ አመቺ የሆነ ፕሮዳክት አድርጌ ካቀረብኩት አሁን የራሴን ዩኒክ ሴሊንግ ፖይንት በዚህ መንገድ ፈልጌ ላገኝ እችላለሁ ማለት ነው። ትርፍ ላይ ስንመለከት በተቻለ መጠን 50% ማርጂን ቆንጆ ነው። 50% ማርጂን ማለት 100 ብር የገዛችሁትን ዕቃ 150 ብር ለከስተመር መሸጥ እንደማለት ነው። ይሄ ጥሩ ፕሮፊት ነው። አንዳንዴ ግን ጋይስ 200 ኢቪል ሊሸጥ ይችላል፣ እጥፍ ሊሆን ይችላል። በዛን ያህል ደረጃ የሚያቀርብላችሁ ቬንደር ዋጋው ርካሽ ከሆነ ማለት ነው ላይክ ዩር ጉድ በደንብ ዋጋውን ጨምራችሁ መሸጥ ትችላላችሁ። አሁን ፕሮዳክት መርጣችኋል፣ የሚያቀርብላችሁ ቬንደር አለ፣ በዋጋ ተስማምታችኋል። ሶስተኛው የሚሆነው እንዴት ነው ለከስተመሬ ይሄንን ፕሮዳክት ዴሊቨሪ የማደርገው ነው። ኦኬ አብዛኛው ሰው የሚጠቀመው ሞተረኛ ነው። ሞተረኛው በአቬሬጅ 400 ብር ቻርጅ ሊያደርግ ይችላል ከሆነ ቦታ የሆነ ቦታ አቅርቦ። ሞተረኛውን ክፍያኔ ምን ላደርገው እችላለሁ? አንደኛ የእቃው ዋጋ ላይ ልጨምርበት እችላለሁ። 2000 ብር ከነበረ እቃው ይሸጥ የነበረው አሁን ግን ራሴ ቤቱ ድረስ የማደርስለት ከሆነ 2400 ብር ጠይቀው እችላለሁ ማለት ነው። ከስተመሩ ያቅም ዴሊቨሪ እያገኘ ያለው በነፃ ነው ይመስለው። በነፃ ቤት ድረስ ይላክልሃል ይባላል፣ ግን
የሞተረኛ ዋጋ አንድ ላይ አድ ይደረግበታል። ካልሆነ ደግሞ ሊደረግ ይችላል አክቹዋሊ የፕሮዳክቱ ዋጋ ይሄ ነው 2000 ብር ነው። ሞተረኛ የምትፈልግ ከሆነ ግን ኤክስትራ 400 ብር መክፈል ይኖርብሃል ብላችሁም ደግሞ ልጠይቁ ትችላላችሁ። ፕሪፈር የሚደረገው በነፃ የምትለዋን ነገር ብታካቷት ነው። ግን አንዳንድ ፕሮዳክቶች ላይ በጣም የፕሮዳክቱ ዋጋ ትንሽዬ የሆነና የሞተረኛ ኦር የዴሊቨሪ ሲጨመርበት ብሩን በጣም ከፍተኛ ሊያደርገው ይችላል። ስለዚህ እንደዚህ አይነት ጋፕ እንዳይፈጠር ምን ትሉታላችሁ? የሞተረኛ ወይም ደግሞ የዴሊቨሪ ለብቻው ነው። ስለዚህ ሰውየው ኦፕሽን ይመርጣል። ኦኬ ወይ በራይድ ላኩልኝ ይላል ወይ ደግሞ በሰው ላኩልኝ ይላል። ስፒኪንግ ኦፍ ሰው፣ ሌላኛው ኦፕሽን ደግሞ ምንድነው? አንድ ሰው ሃይር ማድረግ ራይድ እየተጠቀመ ወይም ደግሞ ታክሲ እየተጠቀመ እቃዎችን የሚያደርስ ምንም ችግር የለውም። because እንደዚህ አይነት ፕሮዳክት እኔ 10 አንድ ሰው ቢያዘኝ እና አስቸኳይ ካልሆነ urgent ካልሆነ የሆነ ሰው እኔ ዴሊቨሪ ማን በ20 ሺህ ብር ልቀጥር እችላለሁ በወር የምከፍለው ማለት ነው። ይሄ 20 ሺህ ብር ማለት ሞተረኛ 400 ብር ከሆነ ቻርጅ እያደረገኝ ያለው በአንድ ዴሊቨሪ 50 እቃ ሲያደርስልኝ የሆነ ቦታ 20 ሺህ ብር ከፍላለሁ። ኦኬ ናው በዚህኛው ኬዝ ግን እየከፈልኩ ያለሁት በወር 20 ሺህ ብር ከሆነ ለአንድ ሰውና ለአብዛኛዎቹ ዴሊቨሪዎች ደግሞ የሚጠቀመው ታክሲና ራይድ ከሆነ በሚገርም አማውንት 50 ዴሊቨሪ ያደርግ የነበረውን 20 ሺህ ብር በእርግጠኝነት መምላችሁ እስከ 100 ድረስ ዴሊቨር ማድረግ ይችላል። በተመሳሳይ ብር 20 ሺህ ብር አውጥታችሁ ማለት ነው። ይሄ ብዙ ዴሊቨሪ ካምፓኒዎች ይጠቀሙታል ባልልም፣ ግን አንዳንድ የገባቸው ዶክመንት የሚልኩ አርጀንት ያልሆኑ ፕሮዳክቶችን ሰው በፌስታል ይዟቸው ሊሄድ የሚችላቸውን አይነት ፕሮዳክቶች የሚሸጡ ሰዎች ሁልጊዜ የሚጠቀሙበት ነው። ረዘም ያለ ሰዓት ይወስዳል? አዎ፣ ግን በጣም ኮስት ኢፌክቲቭ ነው። ኦኬ በተለይ ደግሞ የእናንተ ብራንዲንግ ቲሸርት ለብሶ በአንድ መስመር ሲሄድ 4-5 ነገር አድርሰው የሚሄድ ከሆነ ኮስት ኢፌክቲቭ ነው። እንግዲህ እዚህ ስቴጅ ላይ ያነሳናቸው 4 ነገሮች አሉ። የመጀመሪያው የምትሸጡትን ፕሮዳክት መምረጥ ብለን ተመልክተናል። ከዛ መቀጠል ፕሮዳክቱን የሚያቀርብላችሁ ቬንደር ወይም አቅራቢ መምረጥ፣ በመቀጠል ፕራይሲንግ ዋጋ መስማማት፣ እንዲሁም ደግሞ በመጨረሻ ዴሊቨሪ ነው። እነዚህ 4 ነገሮች ተሟሉ ማለት ነው አንድ ፕሮዳክት መርጣችኋል። የሚያቀርብላችሁን ያጎታችሁን ልጅ መርካቶ አግኝታችኋል። የሚሸጥላችሁ እሱ በ80 ብር ነው። እናንተ ደግሞ ልትሸጡ ያሰባችሁት በ120 ብር ነው። ዴሊቨሪ ላይ ምን ልታደርጉ አስባችኋል? አንድ ሰው የምታውቁትን ሃይር አድርጋችሁ የሆነ ኢንተርን ሊሆን ይችላል ዳይሬክትሊ ቤታቸው ድረስ እየሄደ እየዞረ እንዲያደርስላቸው እንዲያቀብላቸው ተስማምታችኋል። ካልሆነ ደግሞ ለከስተመሩ የሞተረኛ ለብቻው ነው ብላችሁ ተናግራችሁ ልትሸጡለት ተስማምታችኋል። ይሄ እነዚህን 4 ነገሮች ዲሳይድ አደረጋችሁ ማለት ኢንታየር ቢዝነስ ሞዴሉን ዲፋይን አደረጋችሁ፣ ታወቃችሁት ማለት ነው። ቢዝነስ ሞዴሉ ይሄን ነው የሚመስለው። በዚህ መንገድ ነው የምሰራው። ኦኬ ናው ቀጣይ የሚሆነው ሰው ስለምትሸጡት ነገር እንዲሰማ ማድረግ ነው። ይሄን ምን እያልን እንጠራዋለን? ማርኬቲንግ። አበቃ ሰዎች እንዲሰሙ ማድረግ ነው። ኦኬ ማርኬቲንግ ላይ የምትሰሯቸው ስራዎች ወይም ደግሞ ከስተመር ለማግኘት የምትሄዱባቸው ፕሮሰሶች በሙሉ 4 ናቸው። ዩዥሊ ይሄ የማርኬቲንግ ኤክስፐርቶች የተስማሙበት ነው። የመጀመሪያው ዋርም አውትሪች ይባላል። ሁለተኛው ኮልድ አውትሪች፣ ሶስተኛው ኮንቴንት፣ አራተኛው ደግሞ ፔድ አድቨርታይዝመንት ይባላል። ልዩነታቸው ምንድነው? ዋርም አውትሪች እናንተን የሚያውቋችሁ ሰዎች ጋር በመደወል አጎቴ የውሃ እንትን እኮ ይሸጥኩ ነው፣ አይነው ቢዝነስ እንዳለህ ረጅም ሰዓት ቁጭ ብለህ ትሰራለህና ውሃ መጠጣት አለበት። ስለዚህ ይሄን ውሃ ደግሞ ስጠጣ ሁልጊዜ የታሸገ የሃይላንድ ውሃ ከምትጠጣ አንድ ጊዜ ቀድተህ በደንብ በብዛት ይይዝልሃል። ፕላስ ደግሞ እቃው የሚሰራው ከፕላስቲክ ስላልሆነ ለጤና በጣም አሪፍ ነው። ሰው እንዲህ አይነት ፕሮዳክት ላይ ሊሸጥልህ። ዋርም አውትሪች። ኮልድ ደግሞ እናንተን የማያውቋችሁ ቢዝነስ ኦነሮች ጋር ደውሎ እገሌ ገሌ ነህ? አዎ ሰላም ነው፣ ስልክ ላይ ሰጠይቆ እገሌ ነበረ። የኔ ካምፓኒ ቢዝነስ ላላቸው ሰዎች ራሳቸውን ሃይድሬት እንዲያደርጉ ከጥሩ ኳሊቲ የተሰራ የውሃ መጠጫ እቃ ነው የሚሸጠው። አይነው ውሃ መጠጣት ምን ያህል ኢምፖርታንት እንደሆነ። ብዙ ሰው ደግሞ ስቲል ከፕላስቲክ ውሃ ነው የጠጣ ያለው። እሱ ደግሞ በጣም መርዛማ የሆኑ ንጥረ ነገሮች አሉት ረጅም ሰዓት ሲቀመጥ። ስለዚህ ቢሮ ውስጥ ብታስቀምጠው ጤንነትን በደንብ የምጠብቅበትን የውሃ መጠጫ ቦትል እየሸጥኩ ነው። ኢንተረስትድ ከሆንክ አምጥቼ አንድ ሳምፕል ላሳይህ። ኮልድ እኔ አልጠላም አንድ ሰው መጥቶ እንደዚህ አብሮሽ ቢያደርገኝ honestly። ሌላው ደግሞ ኮንቴንት ነው። ሶሻል ሚዲያ ላይ ይሄንን የውሃ ቦትል እየጠጣሁበት ስራ እየሰራሁኝ ሀስል እያደረኩ ምናምን ሰው ቢዝነስ ኦነሮች ሪሌት የሚያደርጉበትን ጉዳይ፣ የገቢዎች ጉዳይ በቃ ሲያጨስህ ምንድነው ማድረግ ያለብህ? ውሃ መጠጣት ነው። ውሃ ለመጠጣት ደግሞ የኛን የውሃ መጠጫ ቦትል ይምረጡ። የሆነ ቢዝነስ ያለው ሰው በገቢዎች ጉዳይ በጣም ሪሌት ያደርጋል ራይት። ስለዚህ ስትጨስ ውሃ ጠጣበት። በምን? በእኛ ውሃ ቦትል። ይሄ ኮንቴንት ነው። እንደዚህ አይነት ኮንቴንቶች ፐርፎርም ያደርጋሉ። የውሃውን ሽያጭ የውሃ ቦትሉን ደግሞ በደንብ ይሸጡላል ማለት ነው። ከዛ አድ ነው። ኮንቴንት ላይ የተጠቀምንባቸውን ቪዲዮዎች እናደርጋቸዋለን፣ ለአድቨርታይዝመንት እንጠቀምባቸዋለን፣ ቡስት እናደርጋቸዋለን፣ ካምፔን እንሰራባቸዋለን፣ ሰፋ ያለ ሰው ጋር እንደርሳለን ማለት ነው። እነዚህ 4ቱ ማስታወቂያ ሂደቶች ናቸው። እንዴት ነው የሚሰራው የሚለውን ማየት ከፈለጋችሁ ዋርምና ኮልድ ዳይሬክትሊ ሰው ጋር እየደወልኩ ፕሮዳክት ስሸጥ የሰራሁት ሙሉ የዩቲዩብ ቪዲዮ አለ እዚህ አካባቢ እናስቀምጥላችኋለን። ገብታችሁ ቼክ አድርጉት። ኮንቴንት እንዴት ኮንቴንት ይሰራል የሚል ብዙ ቪዲዮዎች አሉ። እነሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። አድ ደግሞ ፌስቡክ አድ እንዴት እንደሚሰራ የሰራሁት የ1 ሰዓት ከምናምን ቪዲዮ አለ። እሱን ዲስክሪፕሽን ላይ ታገኙታላችሁ።
ኦራይት ሶ እዚህ ስቴጅ ላይ ስትደርሱ እኔ ሪከመንድ የማደርጋችሁ ኮንቴንት እና አድቨርታይዝመንት ላይ ፎከስ እንድታደርጉ ነው። ቢካዝ አንድ ቅድም የሰራኋት የገቢዎች ኮንቴንት በጣም ብዙ ሽያጭ ልታመጣልኝ ትችላለች። እሷን ደግሞ ወደ አድነት ከቀየርኳት በትንሽ ገንዘብ በነፃ ማለት በሚቻል የማስታወቂያ ኤፈርት ብዛት ያለው ፕሮዳክት መሸጥ ስለሚያስችለኝ ፎከስ እንድታደርጉ ሪከመንድ የማደርጋችሁ ኮንቴንት እና አድ ላይ ነው። በተቻለ መጠን ኒሽ ዳውን አድርጉ። ኒሽ ዳውን ማለት በጣም ብዙ ሰው እኮ የውሃ ቦትል ሊጠቀም ይችላል አይደለ? ሁሉም ሰው ውሃ መጠጣት ስለሚፈልግ፣ እኔ ግን ነው አይ ለሁሉም አይደለም የሚሸጠው ኒሽ ዳውን አድርጌ ቢዝነስ ላላቸው ሰዎች ብቻ ነው መሸጥ የምፈልገው ካልኩኝ ይሄ የኔ የመረጥኩት ኒሽ ነውና ሞር ኒሽ ዳውን ባደረኩት ቁጥር ደግሞ ዋጋ የመጨመር እድል ከፍተኛ እየሆነ ይመጣል። ቢካዝ ለቢዝነስ ኦነሮች የሚሸጥ ሰው የለም፣ ለሁሉም ሰው ስለሆነ የሚሸጠው። ሞር ታርጌት ባደረግን ቁጥር ሞር ዋጋ የመጨመር እድላችንና ኮምፒቲሽን የመቀነስ እድላችን እየሰፋ ይመጣል ማለት ነው። ኦኬ ኮንቴንት ላይ ሲመጡ ሄቪሊ ቲክቶክ እና ኢንስታግራም ላይ ፑሽ ማድረግ ያስፈልጋል። ቢካዝ እነዚህ ፕላትፎርሞች ለሪሴሊንግ በጣም ምርጥ ናቸው። ከዛ በተጨማሪ ግን ፌስቡክም አሁን ጥሩ ነው። ሌላው ፕላትፎርም ደግሞ በተለይ ደግሞ ለኔ ፕሮዳክት ሊንክድን ላይ ፑሽ ማድረግ እችላለሁ። ምክንያቱም የምፈልጋቸው ቢዝነስ ያላቸው ሰዎች ፍሪላንሰሮች እና ኤቭሪቲንግ ሊንክድን ላይ ተሰብስበው አገኛለሁ። ሶ ዲፔንዲንግ ኦን ዘ ታርጌት ከስተመር ነው እናንተ መሸጥ የምትፈልጉለት ከስተመር ሞር ታይም ስፔንድ የሚያደርገው ወይም ሃንግአውት የሚያደርገው የትኛው ፕላትፎርም ላይ ነው፣ እዛ ፕላትፎርም ላይ ፑሽ ማድረግ ያስፈልጋል ማለት ነው። በተሻለ መጠን ሾው ዩር ፌስ። ፊቴ ማሳየት አልፈልግም ምናምን የምትሉ ሰዎች ጀስት ካም ኦን ላይክ አዳምጡኝና ጀስት ፊታችሁ ላሳዩ፣ እመኑኝ ታመሰግኑኛላችሁ በኋላ። ኦኬ በተቻለ መጠን ስለምትሸጡት ፕሮዳክት ጊቭ ሞር ዳን ዩ አስክ። ብዙዎቻችሁ ኮንቴንት ስትሰሩ የምትሉት ምለው ቀጥታ እንደዚህ አይነት ጥቅም ያለው እንዲህ አይነት ፕሮዳክት ይችላችሁ መጥቻለሁ ግዙኝ ከማለት ይልቅ ሞር ኦዲየንሱ ሪሌት ሊያደርግበት የሚችለውን ነገር መጀመሪያ በነፃ መስጠት ቲፖች መስጠት። ውሃ መጠጣት ለምን አስፈላጊ እንደሆነ እኔ ይህንን ፕሮዳክት የሚሸጥ ከሆነ ስለ እቃው አይደለም የማወራው፣ ውሃ መጠጣት ምን ያህል ኢምፖርታንት እንደሆነ ነው የማወራው። ከዛ በኋላ ነው ውሃ ለመጠጣት ይሄ ፕሮዳክት ያስፈልጋችኋል ብዬ መጣ። ኦኬ አትሊስት ይውላችሁ አትሊስት በቀን 2-3 ኮንቴንት ፐብሊሽ አድርጉ። ሲሪየስሊ በሸጥ የምትፈልጉ ከሆነ ለፕሮዳክት በቀን 2-3 ማለት በጣም ትንሽ ነው። እስከ 10 ድረስ ፐብሊሽ ይደረጋል። ኦኬ ሶ ጀስት እመኑኝና በቀን 2-3 ኮንቴንቶችን ፐብሊሽ ማድረግ ጀምሩ። በተቻለ መጠን ኢንስፓይሬሽኖችን ናይት ኮንቴንት ለስራ የሚለውን ከውጪ ሀገር ኮንቴንቶች ተመልከቱ። በጣም ብዙ ክሬዚ የኮንቴንት አይዲያ ከዛ ላይ መውሰድ ትችላላችሁ። ኮንቴንት የነምበርስ ጌም ነው። ሞር በሰራችሁ ቁጥር ኮንቴንት የምትሰሩትን ገንዘብ በዛው ልክ የተጨመረ ይመጣል። አበቃ ሶ ኮንቴንት የቁጥር ጨዋታ ነው። ሞር ፐብሊሽ አድርጉ፣ ሞር ገንዘብ ትሰራላችሁ። እመኑ፣ ለዚህ ቃሌ ነው። ኦኬ እንቀጥል። ቀጣዩ አድ አይደለም አድቨርታይዝመንት ወይም ደግሞ ፌስቡክ አድ ፕሪሳይዝሊ እኛ ሀገር ላይ በጣም ኢፌክቲቭ የሆነው ፌስቡክ አድ ነው። ቲክቶክ አለ፣ ግን ቲክቶክ ያን ያህል ኢፌክቲቭ አይደለም ገና። ሶኒ ሪከመንድ አላደርጋችሁም። ፌስቡክ አድ ላይ ምንድነው የምታደርጉት? ኦልሬዲ በነፃ ፐብሊሽ ካደረጋችኋቸው ኮንቴንቶች መካከል የተሻለ ፐርፎርም እያደረገ ያለው ሞር ሪች እያገኛለው የትኛው ነው? እሱን ትመርጡና ምን ታደርጉታላችሁ? ቡስት ታደርጉታላችሁ። አበቃ። ምክንያቱም አንድ ኮንቴንት ቲክቶክ ላይ ፖስት ተደርጎ ብዙ ሰው ከተመለከተው አድ ቢሆን ደግሞ የተሻለ ብዛት ያለው ሰው ይመለከተዋል። ኦኬ በተሻለ መጠን ካምፔኖችን ክሬት አድርጉ። እንዴት ነው ካምፔን ክሬት ይደረገው የሚለውን ከዲስክሪፕሽን ላይ አስቀምጥላችኋለሁ። ካምፔን ክሬት የምታደርጉት ሊዶችን ኮሌክት ለማድረግና ሪታርጌቲንግ ነው። ሊድ ማለት ፖቴንሻሊ ሊገዟችሁ የሚችሉ ሰዎች ማለት ነው። ሪታርጌት ማለት ደግሞ በአንድ ማስታወቂያ ታርጌት ያደረጋችኋቸውን ሰዎች ድጋሚ ሪታርጌት ማድረግ መልሶ ታርጌት ማድረግ ነው ማስታወቂያ። እንዴት ነው የሚሰራው ካላችሁ ለምሳሌ ይሄንን ፕሮዳክት መግዛት የሚፈልጉ የሆኑ ሰዎች አሉ በልና እኔ ጊቫዌ ያዘጋጀሁኝ ይሄ ፕሮዳክት ወርዝ የሚያደርገው ወይም ደግሞ ዋጋው 5000 ብር ነው። 5000 ብር ዋጋ ያለውን ፕሮዳክት በነፃ ልሰጥ ነውና ቢዝነስ ኦነሮች ከሆናችሁ ይሄን ፕሮዳክት የምትፈልጉት ከሆነ አፕላይ አድርጉ ልል ይችላል። ከዛ በኋላ አፕላይ ለማድረግ ስማቸውን ይጽፋሉ፣ ስልክ ቁጥር፣ ኢሜል ይሰጡኛል። አሁን እዛ ሰዎች የውሃ መጠጫ ፕሮዳክት የሚፈልጉ መሆናቸውን አረጋግጫለሁ። ስለዚህ ምንድናቸው ማለት ነው? ሊድ ናቸው ማለት ነው። ለአንዱ በነፃ ሸልምና ምን አረጋለሁኝ? ለቀሩት ድጋሚ ማስታወቂያ ልክባቸዋለሁኝ። ሪታርጌቲንግ ይባላል። ይሄ አሁን ጊቫዌውን አላሸነፋችሁም፣ ግን ችግር የለውም ለሁላችሁም 20% ዲስካውንት ሰጥቻችኋለሁኝ ብል ሰዎቹ ኢንተረስትድ የመሆንና ኮንቨርት የማድረግ እድላቸው ይጨምራል። እቺ ቤዚክ ማርኬቲንግ ነው። እንዴት ነው ታርጌቲንግ የሚሰራው ፌስቡክ ላይ የሚለውን እዛው ቪዲዮ ላይ ትማሩታላችሁ፣ ከዲስክሪፕሽን ላይ ታገኙታላችሁ። ኦኬ ሶ ብዙ ሰው ስለማያውቃችሁ እናንተ ገና ጀማሪዎች ስለሆናችሁ ሞር ታይማችሁን ስፔንድ ማድረግ ያለባችሁ አድቨርታይዝመንት እና ኮንቴንት ላይ ነው። እነዚህ በጣም ኢምፖርታንት ናቸው። ኦልራይት አሁን ማስታወቂያ ሰራችሁ፣ ኮንቴንት ሰራችሁ፣ ለሰዎች ተናገራችሁ። እነዚህ የሚመለከቱ ሰዎች የት ቦታ ሄደው ነው ስለእናንተ የሚሰሙት? ፕሮዳክቶቻችሁ የት ጋር ነው የሚያዩት? ምርጫ እንዴት ነው የሚያገኙት? ይሄን ምን እያልን እንጠራዋለን? ላንዲንግ ፔጅ። ስለእናንተ የሰማ ሰው በሙሉ ሂዶ የሚያርፍበት የሚሰበሰብበት አንድ ቦታ ሊዶችን ኮሌክት የምታደርጉበትን ላንዲንግ ፔጅ እያልን እንጠራዋለን። ይሄ 2 ፔጆች ያሉት ዌብሳይት ሊሆን ይችላል። ልክ ለምሳሌ ይሄን ቪዲዮ ከተመለከታችሁ በኋላ የሆነ ኢቨንት ባዘጋጅ እኔ በነፃ ተመዝገቡ ብላችሁ ሄዳችሁ የምትመዘገቡበት ቦታ ላንዲንግ ፔጅ ነው። 2 ፔጅ ነው ያለው። ትመዘገባላችሁ፣ ከዛ ቀጣይ ኢንፎርሜሽን ሰጣላችሁ፣ ከዛ ቴንክ ዩ ይላችኋል። በቃ 2 ስቴፕ አይደለ? ብዙ ጊዜ የሚሰራ በዌብሳይት ነው። ካልሆነ ግን እኛ ሀገር ላይ the most common የሆነው ፕላትፎርም ቴሌግራም ነው።
የተለያየ ማስታወቂያ ኮንቴንት ሰራላችሁ፣ የሚመጣውን ሰው ወደ ቴሌግራም ትልኩታላችሁ ማለት ነው። ቴሌግራማችሁን ፕሪሚየም አድርጉት ታማኝነታችሁን ለመጨመር። ከዛ ቻናል ክሬት አድርጉና ቴሌግራም ላይ ያሏቸውን ፕሮዳክቶች በሙሉ እዛ ላይ ፐብሊሽ አድርጓቸው፣ ሰው በገባ ቁጥር መምረጥ እንዲችል ማለት ነው። እንግዲህ ማርኬቲንግ ሰው ስለእናንተ እንዲሰማ የምታደርጉባቸው 4ቱ መንገዶች ዋርም አውትሪች፣ ኮልድ አውትሪች፣ ኮንቴንት፣ አድቨርታይዝመንት ያልናቸው በዲቴል ሲሰሩ ይሄን ይመስላል ማለት ነው። እነዚህ ላይ ኢፈርታችሁ ማደር ያለበት እዚህ ጋር ነው። አበቃ። ምክንያቱም ማንም ሰው አያውቃችሁም። ሰው እስካላወቃችሁ ድረስ ደግሞ ሊገዛችሁ አይችልም። ኦኬ፣ በዚህ መንገድ አስተዋወቃችሁ፣ ሰዎች መጡ፣ አሁን ልትሸጡላቸው ነው። ይሄንን ፕሮሰስ ሴልስ እያልን እንጠራዋለን። ሴልስ ምን ይባላል? the art of making people pay you። ሰዎች ገንዘባቸውን አውጥተው እንዲከፍሏቸው የማድረግ ጥበብ ነው ሴልስ ማለት። እንዴት ነው የማደርገው ሲባል የመጀመሪያው ማስታወቂያ ሰርታችሁ ወደ እናንተ የሚመጣውን ሰው የሚደውለውን ቴሌግራም ላይ የሚመጣውን ሰው ትራፊክ እያልን እንጠራዋለን። የሚደውል ቴሌግራም ላይ የሚመጣ የሚጽፍ ዲኤም የሚያደርግ ምናምን ትራፊክ እያልን ነው የምንጠራው። ኦኬ፣ እነዚህ ትራፊክ ያላቸውን ቴምፕሬቸር መለካት ያስፈልጋል። ማርኬቲንግን በጣም ሶፊስቲኬትድ እያደረኩት ነው። አይ ነው ጀስት ሊስን ቱ ሚ። ኦኬ፣ አንድ ስቴፕ አፕግሬድ ማድረግ ጥሩ ነው። የትራፊክ ቴምፕሬቸር ማለት ሙቀታቸው ይለካል። ሙቀታቸው 3 አይነት ፌዝ አለው። የመጀመሪያው ኮልድ የሚባል፣ ሁለተኛው ዋርም፣ ሶስተኛው ሆት የሚባል አለ። ኮልዶቹ የሆነ ኮንቴንት አይተው የሆነ ኮንቴንት ፐብሊሽ አድርጋችሁ ነበረ፣ ምንድነው የምትሸጡት፣ ምንድነው የምትሰሩት ብሎ የሚደውሉት ሰዎች ኮልድ ናቸው፣ ብዙ እውቀቱ የላቸው። ዋርም የሚባሉት ሰዎች እውቀቱ አላቸው ግን ሞር ኢንፎርሜሽን ይፈልጋሉ። ሆት የምንላቸው ኢንፎርሜሽንም አይፈልጉም፣ ጀስት መክፈልና ፕሮዳክት መውሰድ ነው ይፈልጉት። ስለ ዋጋ ማውራት ብቻ ነው ይፈልጉት። ከስተመሮቼ ሲመጡ እኔ ጋር ማስታወቂያ አይተው ወይም ኮንቴንት አይተው የትኛው ስቴጅ ላይ ነው ያሉት የሚለውን መጀመሪያ አይደንቲፋይ ያደርጋሉ ማለት ነው። ኦኬ፣ አሁን ይሄን አይደንቲፋይ ካደረኩኝ በኋላ 3 ስቴፕ ያለውን ፍሬምወርክ ሪከመንድ አደርጋቸዋለሁ እንድትጠቀሙ። ይሄ ፍሬምወርክ እንዴት ነው የሚሰራው? መጀመሪያ ማስታወቂያ ትሰራላችሁ፣ አድ ወይም ኮንቴንት ሰራላችሁ። በጣም ብዛት ያላቸው ሰዎች ይሄንን ማስታወቂያ ይመለከቱታል። ከነሱ ውስጥ የሆነ ያህሉ ኢንተረስት አድሮባቸው ይመጣሉ፣ እናንተ ጋር ኮሚኒኬት ለማድረግ ይመጣሉ። እነዚህን በስልክ ትቀበሏቸዋላችሁ የመጀመሪያው። ካልሆነ ደግሞ ቅድም እንዳለው ቴሌግራም ቻናል ላይ ይመጣሉ። አወሯችሁ፣ እንዲህ አይነት ኮንቴንት አይቼ ነበረ ፕሮዳክቱን ለመግዛት ፈልጌ ነው ይላል። ኦኬ፣ እሺ እንደዛ ከሆነ ቴሌግራም ላይ ሃይበለኝ ኦር ደግሞ ቴሌግራም ላይ እልክልሃለሁኝ፣ ቻናላችን አለ፣ ሊንኩን አሁን በዚህ ስልክ እልክልሃለሁ፣ ገብተህ ጻፍልኝ። ኦልራይት። ስለዚህ ወደ ምን ላካችሁት? ወደ ቴሌግራም ላካችሁት። አንድ ስቴፕ ከስልክ ወደ ቴሌግራም መጣ። ቴሌግራም ላይ ሄደ፣ ፕሮዳክቶቹን አየ። ፕሮዳክቱን ካየ በኋላ በቃ የምገዛውን ፕሮዳክት ወስኛለሁ ብሎ መልሶ ምን ያደርጋል? ይደውላል ማለት ነው። መልሶ ሲደውል እዚህ ጋር ገንዘብ ከፈለ ሰውየው፣ ፕሮዳክቱን ወሰደ ነው። ስለዚህ 3 ስቴፕ ነው ያለው። ይደውልላችኋል፣ ወደ ቴሌግራም ትልኩታላችሁ፣ ፕሮዳክት ያያል፣ ካየ በኋላ መልሶ ይደውላል፣ ወይም ደግሞ እዛው ቴሌግራም ላይ ይጨርሳል ማለት ነው። ይሄ 3 ስቴፖች ያሉት ፍሬምወርክ ከስልክ ወደ ቴሌግራም ከዛ ተመልሶ ወደ ስልክ ወይም ደግሞ እዛው ቴሌግራም ላይ የሚያልቅ 3 ስቴፕ ያለው ፍሬምወርክ ነው። ክላይንቶቻችሁ በሙሉ ሊገዟችሁ የሚመጡ ሰዎችን በሙሉ በዚህ ፍሬምወርክ ውስጥ እንዲያልፉ በማድረግ በቀላሉ ሽያጩን ማሳለጥ ትችላላችሁ ማለት ነው። ስልክ ሲደውላችሁ 3ቱን ፌዝ ላይ ያሉት ዋርም፣ ሆት፣ ኮልድ የምንላቸው ሲደውሉ ክሎዘር የሚባል ፍሬምወርክ አለ፣ እንድትጠቀሙት ሪከመንድ ማድረጋችሁ። ይሄ ክሎዘር ፍሬምወርክ ምንድነው? አንደኛ የደወሉበትን ምክንያት ክላሪፋይ ማድረግ ነው። ለምን ነው የደወለው? አንዳንዱ ሰው ያየው ኮንቴንትና እናንተ የምትሸጡት ነገር ኮምፕሊትሊ አይገናኝም። የማይሆን ነገር ነው ጠብቆ የሚደውለው። ስለዚህ እንደገባ ወደ ስልኩ የመጀመሪያው ነገር የምትሸጡትን ነገር ክላሪፋይ ማድረግ ነው። ሁለተኛው ሌብል ማድረግ። ምን ነው ሌብል የምታደርጉት? ሌብል ማለት መለጠፍ ማለት ነው። ሌብል የምታደርጉት ሶልቭ እያደረጋችሁ ያላችሁትን ፕሮብለም ነው። ሰውየው ምን ፈልጎ ነው ነገ የደወለው? ምን ችግር ስለገጠመው ነው ነገ የደወለው? ወይም ደግሞ የኔ ፕሮዳክት የሚፈታለት ችግር ምንድን ነው? በቃ ፕሮዳክታችሁ ችግር ካልፈታ ባይዘይ ፕሮዳክት አይደለም። ወይም ደግሞ ፕሮዳክቱ የሚፈታውን ችግር ከገዛችሁት በኋላ እናንተ ፊግር አውት ማድረግ መቻል አለባችሁ። ቢካዝ ሁሉም ሲሆን ነገር ቸግሮት ነው የሚደውለው። የሚቸግረው ወይ ደስታ ነው የሚቸግረው ወይም ደግሞ ከሆነ ህመም መራቅ ይፈልጋል። that's it right። ስለዚህ ይሄን አይደንቲፋይ ማድረግ ነው። ይሄን ካወቃችሁ በኋላ ሶስተኛው ምንድነው? ኦቨርቪው እንለዋለን። ኦቨርቪው ከዚህ በፊት ፓስት ኤክስፒሪየንሳችሁን እንዲህ አይነት ፕሮዳክት ተጠቅመህ ታውቃለህ ወይ? የማታውቅ ከሆነ ኦኬ ስለ ፕሮዳክት እነግረዋለሁ። የሚያውቅ ደግሞ ከሆነ ለምን እንደው እነዛ ፕሮዳክቶች ያልተመቹ፣ ለምን መቀየር ፈለክ፣ ምን አይነት ጥሩ ነገር አግኝተህባቸው ነበረ? ኤክስፒሪየንሱን መመልከት። በመቀጠል ኤስ አይደለ ቮኬሽኑን መሸጥ፣ ትሪፑን አይደለም። ይሄ ኤግዛምፕሉን መሰላችሁ። የሆነ ጉዞ መሄድ ፈልጋችሁ ላይ ወንጭ የሚዘጋጅና ሰዎቹ እንደውላችሁ ወንጭ መሄድ ፈልጌ ነው ብላችሁ ስታወሯቸው ኦኬ የምንሄድበት ባስ እንደዚህ አይነት ባስ ነው የተመረተው በዚህ ዓመተ ምህረት ነው፣ ይሄን ያህል ወንበር አለው፣ ነዳጅ እንዲህ ነው የምንጠቀመው፣ በዚህ ነው የምንሄደው። ትሪፑን ቢነግሯችሁ ኧረ እኔ ትሪፑ ምን ይሰራልኛል? ወንጭ ሂጄ ምሮ ማገኘው ወንጭን ሽጡልኝ እንጂ እኔ መኪናው ምን ይሰራልኛል አይደል የምትሉት? ኤግዛክትሊ። ስለዚህ እኔም ፕሮዳክቴን ስሸጥ ስለ ፕሮዳክቱ ዲቴል ከማውራት ይልቅ ፕሪፈር የማደርገው ፕሮዳክቱን ሲጠቀም ስለሚያገኘው ነገር ነው። ያ ቮኬሽን እያልን እንጠራዋለን።
ቀጣይ ይሄ ደግሞ ምንድነው? ኤክስፕሌን ኮንሰርናቸውን። ኮንሰርን ይሄን ፕሮዳክት ከመግዛቱ በፊት የሆነ የሚጠራጠረው ነገር አለ። የማይረባ ፕሮዳክት ቢሆንስ፣ ቃል የገቡትን ነገር ባይጠብቁስ፣ እንደተባለው ጥሩ ባይሆንስ የሚሉ ኮንሰርኖች አሉ አይደል? ስለዚህ የኔን ፕሮዳክት አንድ ሰው ሲገዛ ሊፈጥርበት የሚችሉ ጥያቄዎች ምንድናቸው የሚሉትን በሙሉ አውቄ እነሱን ጥያቄዎች እሱ ሳይጠይቀኝ ራሴ አድሬስ አደርጋቸዋለሁ። ምናልባት ይሞቃል ብለህ አስበህ ሊሆን ይችላል። ምናልባት ፕላስቲኩ ይፈረፈራል ብለህ ልታስብ ትችላለህ። ምናልባት አንዳንድ ፕሮዳክቶች እንዲህ ሲያደርጉ ሰምተህ ሊሆን ይችላል። የኔ ግን እንዲህ አያደርግም። ቀድሞ ሳያስበው ሁሉንም ኮንሰርኖችን በሙሉ እገልበታለሁ ማለት ነው። ከዛ መጨረሻ ላይ ዲሲዥናቸው ወይም ደግሞ ውሳኔያቸውን ሪንፎርስ ማድረግ፣ ለምን አሁን መግዛት እንዳለበት ማስጨነቅ ሰውየውን። አሁን ዲስካውንት ላይ ያለ ነው፣ ይሄ ፕሮዳክት በቅርቡ ያልቃል፣ ያመረትናቸው በጣም ጥቂት ሆኖች ናቸው፣ ስለዚህ ያመልጣል፣ ኦልሬዲ ኦርደራችን በጣም በዝቷል። እነዚህ ነገሮች ምንድናቸው? ዲሲዥኑን ሪንፎርስ የሚያደርጉ ወይም ደግሞ የሚያስጨንቁ ናቸው። ስልክ ሲደወልላችሁ ይሄንን ክሎዘር የሚባለውን ፍሬምወርክ በመጠቀም የተደወሉትን ስልኮች በፍጥነት ወደ ኮንቨርዥን ወይም ደግሞ ወደ ሴልስ፣ ወደ ሽያጭ ልትቀይሯቸው ትችላላችሁ ማለት ነው። ማን ስልክ ሲያወራ ይውላል ሽያጭ ከሌለው ራይት። ዩዝ ዲስ ክሎዘር የሚባለውን ፍሬምወርክ። ኦልራይት፣ በዚህ መንገድ ሽያጭ ያገኛችሁ። አሁን ከስተመሮቻችሁን እንዴት ነው ሃንድል የምታደርጓቸው? ይሄንን ከስተመር ሰርቪስ እያልን እንጠራዋለን። ዛሬ ቢዝነስ ነው እያስጀመርኳቸው ያለሁት። ከስተመር ሰርቪስ ማለት ክላይንቶቻችሁ እንዴት ነው ኪፕ የምታደርጓቸው? በቃ አንድ የገዛ ሰው እንዴት መልሶ መግዛት ይችላል? ለሰው ሪከመንድ እንዴት ሊያደርገኝ ይችላል? እንዴት ደግሞ የረጅም ጊዜ ክላይንት ያድርጌ ጥሩ ሪሌሽንሺፕ ቢልድ አደርጋለሁ? ይሄ ነው ከስተመር ሰርቪስ ማለት። ኦኬ፣ ከስተመር ሰርቪስ ሁለት አይነት ዋና ታርጌት ስራዎች አሉት። የመጀመሪያው አንግሪ የሆኑ የተበሳጩ ከስተመሮች እንዴት ነው ዲል የማደርጋቸው? ሁለተኛ ደግሞ ደስተኛ የሆኑ ከስተመሮች ላይ እንዴት ነው ቴስቲሞኒያል የማገኘው? በቃ ያስደሰትኳቸው እንዴት ሌላ ሰው ሪከመንድ ያደርጉኛል፣ ያበሳጨዋቸውን ደግሞ እንዴት አድርጌ ነው ዲል የማደርገው? ከስተመር ሰርቪስ አርቱ ይሄ ነው። ኦኬ፣ አሁን ያላችሁ ስፔስ ማን ነው ብለናል? ቴሌግራም ነው። ቴሌግራም ላይ ነው እየተጫወትን ያለ ነው። ስለዚህ ቴሌግራም ላይ ከስተመር ሰርቪስን የምታስተናግዱት እዛ ላይ ከሆነ መስራት ያለባችሁ ዋና ነገሮች መካከል ምንድነው? አንዱ ሪስፖንስ ስፒድ ነው። ከስተመሩ እናንተ ጋር የሚያወራበትና እናንተ መልሳችሁ ሪስፖንስ የምትሰጡበት ፍጥነት በጣም 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 አጭር መሆን መቻል አለበት። አሁን እኛ ካምፓኒ ላይ ከፍተኛ የሆነ የከስተመር ሰርቪስ አገልግሎት ይሰጣልና ማክሲመም አንድ ሰው ሜሴጅ በላከ በ5 ደቂቃ ውስጥ መልስ ሊያገኝ ይገባል። ይሄ ህጋችን ነው። ቴክስት ተልኮላችሁ ከፍታችሁ እስክትመልሱት ድረስ ያለው ፍጥነት ከስተመር ሰርቪስ አገልግሎታችሁን በጣም አፌክት ያደርገዋል። ሌላው ከስተመራችሁን በደንብ ስታውቁት እሱ በሚያናግራችሁ መንገድ ለማናገር መሞከር ነው። ኦኬ፣ በጣም የተለያየ አይነት ዓለም ላይ ከሆነ ያላችሁት ይፈራል ከስተመሩ። ኦኬ፣ እንግሊዝኛ የማይችል ከሆነ በቃ በአማርኛ ልታወሩት ይገባል። ከዛ በተጨማሪ ኮንሲስተንት የሆነ ሜሴጂንግ ሊኖራችሁ ይገባል። ሁሉም ከስተመሮቻችሁ ጋር የምትደርሱበት መንገድ አፕሮቻችሁ ተመሳሳይ መሆን አለበት። ምክንያቱም ከሆነ ጊዜ በኋላ ይችን ከስተመር ሰርቪስ የምትባሏን ስራ አውትሶርስ ልታደርጓት ወይም ደግሞ ሰው ቀጥራችሁ ልታሰሩት የምትችሉት ስለሆነ ኮንሲስተንትሊ እኔ ከክላይንቶች ጋር እንደዚህ ነው የማወራው፣ ያስለመድኳችሁ አወራር ይሄ ነው የምትሉት ፎርማል የሆነ ከስተመር ሃንድል የምታደርጉበት ሜሴጂንግ ሲኖራችሁ በኋላ ለሰው አውትሶርስ ለማድረግ ያስችላል ማለት ነው። ናው የተበሳጩ ከስተመሮች ሲገጥሟችሁ የመጀመሪያው ማዳመጥ ነው የሚሆነው፣ ያሉትን ነገር በሙሉ መስማት፣ ከዛ የተፈጠረው ነገር አክኖሌጅ ማድረግ፣ አክሴፕት ማድረግ፣ ተፈጥሯል ብሎ መቀበል፣ ከዛ ወዲያው ሪዞልቭ ማድረግ፣ ወዲያውን መፍትሄ መስጠት። ኦኬ፣ ኤክስኪውዝ ከማቅረብ ይልቅ ዛሬ ይህን ቪዲዮ ሰራላችሁ አንድ ከስተመር ተበሳጭቶ ኦፊሴ ድረስ ሰተት ብሎ መጥተዋል ያናገረ፣ በጣም ብዙ ነገር ኮምፕሌን ያደረገ፣ አዳመጥኩት፣ ትክክል እንደሆነ ነገርኩት። ከዛ በኋላ እዛው ፊት ለፊቱ ነው ችግሩን ሶልቭ ያደረኩለት። እና ምን ይባላል መሰላችሁ? ከስተመር ሲበሳጭ ማለት ነው ከከስተመሩ በላይ ተበሳጩ። ከሱ በላይ ስትበሳጩ እሱ ይረጋጋል። ኦኬ፣ አንድ ቤት ውስጥ አንድ ሰው ብቻ ነው ሊበሳጭ የሚችለው which is እናንተ። ኦኬ፣ በዚህ መንገድ የተበሳጨ ከስተመር ሃንድል ማድረግ ይቻላል። ደስተኛ የሆኑ ከስተመሮች በተቻለ መጠን ኤክስፔሪየንሳችሁን ሼር እንዲያደርጓችሁ መጠየቅ ነው። እንዴት አገኘኸው? ፕሮዳክቱን ወደድከው ወይ? በፍጥነት ደርሶልሃል ወይ? ኦኬ፣ ከቻልክ ሌላ ሰው ሪከመንድ አድርግልኝ። አንዳንዴ ደግሞ በጣም ትልቅ ፕሮዳክት ከሆነ ሸጣችሁላቸው ኢቨን ፕሮዳክቱን ከፍተው አምፓክ እያደረጉ ቪዲዮ እየቀረጹ እንዲልኩላችሁ ልጠይቋቸው ትችላላችሁ ማለት ነው። ይሄ ደግሞ ደስተኛ ከስተመሮቻችሁ ሞር እንዲባዙ የምታደርጉበት ስትራቴጂ ነው። ኦኬ፣ ከስተመር ሰርቪስን በዚህ አድሬስ ካደረግን ቀጣይ የሚሆነው ፋይናንስ ነው። አሁን ገንዘብ ሜክ እያደረጋችሁ ነው። የሆነ ያህል ገንዘብ መጥቷል። ኦኬ፣ አሁን ገንዘቤን ምን ላይ ነው ስፔንድ የማደርገው? በጣም ወሳኝ ጥያቄ ነው። አሁን በምነግራችሁ ኦርደር ነው ገንዘባችሁን የምታጠፉት። የመጀመሪያው ሰፕላየራችሁን ወይም ቬንደር ያለው እቃ የሚያቀርብላችሁ ሰው ትከፍላላችሁ። ቢካዝ ከስተመር ከከፈላችሁ በኋላ ላምጮ መጀመሪያ መክፈል ግድ ነው። ከዛ ዴሊቨር ላደረገላችሁ ሰው ትከፍላላችሁ ዴሊቨሪ። ከዛ መቀጠል ቀጣይ የምትሸጡትን እቃ ኔክስት ስቶክ እንለዋለን። ስቶክ የምታደርጉት የምታስገቡትን እቃ ትከፍላላችሁ። ከዛ ዩቲሊቲ፣ ያ ማለት የምትጠቀሙት የዋይፋይ የምን የስልክ የምን ካለ ዩቲሊቲ ክፍያ ይባላል። እነሱን ከቨር ታደርጋላችሁ። ከዛ ቀጣይ ለማርኬቲንግ ትከፍላላችሁ። ያ ማለት ለኮንቴንትና ለአድ ማለት ነው። አዱን በዶላር ሊሆን ይችላል፣ ኮንቴንት ደግሞ በኢንተርኔት ሊሆን ይችላል። ኤዲት የሚያደርግላችሁ ሰው ካለ ለኤዲቲንግ ሊሆን ይችላል። እሱን ኮስቶች ከቨር ታደርጋላችሁ። ከዛ ቀጣይ ለኤምፕሎይ
in the future maybe 4 ወር 5 ወር 6 ወር ከሰራችሁ በኋላ ለምሳሌ ከስተመር ሰፖርት ላይ ሰው ልቀጥሩ ትችላላችሁ እናንተ አክቲቭሊ ቴሌግራም መመለስ ላይ ተጠበቅባችሁ ይችላል ስለዚህ ለዛም ይሆን ክፍያ እዚህ ጋር ይመጣል መጨረሻ ላይ ነው ራሳችሁ የምትከፍሉት ይሄ ሁሉ ከተከፈለ በኋላ መጨረሻ ላይ ለራሳችሁ ትከፍላላችሁ እና እዚህ ጋር ማርኬቱ ራሱ አፎርድ ካረጋችሁ በቂ ነው እውነት ለመናገር ምክንያቱም ስራው ነው መቀጠል ያለበት እዚህ ስቴጅ ላይ ትልቅ ፕሮፊት ሜክ ማድረግ አለም አላማው ሰስቴኔብል የሆነ ቢዝነስ ቢልድ ማድረግ ነው ሶ በአጠቃላይ ሪሴሊንግ እያልን የምንጠራው ቢዝነስ በውስጡ የሚይዛቸው ኮር የሚባሉ ኮምፖነንቶች እንደዚህ ናቸው ሪቫይስ አደረግላችሁ የመጀመሪያው ማን ነው ፕሮዳክት የሚያቀርብልኝ ሰው በብዛት እያመረተ ያለ ሰው ማን ነው ወይ መርካቶ ወይ ገበያ ሄጄ እፈልጋለሁ ከዛ በኋላ ያ እኔ የምፈልገው ፕሮዳክት ምንድነው ፕሮዳክቴን እመርጣለሁ ከመረጥኩኝ በኋላ ቬንደሩ በስንት ብር ነው የሚሸጥልኝ እኔ ደግሞ በስንት ብር ነው እቃውን የሚሸጠው ከዛ ውስጥ ዴሊቨሪ ላይ እንዴት ነው የማደርገው ከስተመሩ ሲከፍለኝ ነው ቬንደሬን የምከፍለው ወይስ ደግሞ መጀመሪያ ለቬንደሩ ከፍዬ ከዛ እቃውን ራሴ ወስጄ ከዛ ነው የሚሸጠው ኦኬ የሚቀርባችሁ ሰው ካገኛችሁ ቬንደር በክፍያ ባትወስዱ ጥሩ ነው ከስተመሩ እንደከፈለ ብትከፍሉ ታሪፍ ነው ግን አይ የሚቀርበኝ ሰው ደግሞ የለም ካላችሁ የሆነ ያል ገንዘብ ተበድራችሁ ቢሆን 10,000 20,000 ብር ከስተመር ልክ ኦርደር ሲያደርጋችሁ ላይ ከፍል ይችላል እቃው ሳይደርሰው ራይት ስለዚህ እናንተ ከፍላችሁ እቃውን ተቀበሉና ከላካችሁለት በኋላ ከስተመሩ ሲከፍል ታመላልሳላችሁ ማለት ነው ዴሊቨሪስ እንዴት ነው የማደርገው የሞተረኛ ከዛ ሰው ቀጥሬ ደግሞ በታክሲ በራይድ ለው መልካቸው ከዛስ ደግሞ ለከስተመሩ የዴሊቨሪ ክፍያ አለ ብዬ ለብቻው ነግረዋለሁ ወይስ አንድ ላይ ከዋጋ ያካትተዋለሁ ሁለቱም መንገድ ያስኬዳል እናንተ ዲሳይድ ማድረግ ያለባችሁ ነው ከዛ መቀጠል ያለው ስቴፕ ምንድነው ብለናል ሰዎች ስለናንተ ስለምትሸጡት ነገር እንዲሰሙ ለማድረግ ደግሞ 4 መንገዶች አሉ የሚያውቋችሁ ሰዎች ጋር ዳይሬክትሊ ሂዱ አፕሮች ማድረግ የማያውቋችሁን ሰዎች አፕሮች ማድረግ ኮንቴንት መስራትና አድ መስራት እነዚህ ነገሮች ተመልክተናል ኒሽ ዳውን ባደረጋችሁ ቁጥር ፕሮዳክት ላይ ሞር ፕሮፊታብል የመሆን እድላችሁ እየጨመረ ይመጣል የውሃ መጠጫ ነው የሚሸጠው ከማለት ይልቅ ለቢዝነስ ኦነሮች ውሃ መጠጫ እሸጣለሁ ማለት ሞር ፕሮፊታብል ያደርጋል ብለናል ከዛ መቀጠል ሴልስ ነው ስለናንተ የሰሙ ሰዎች ሊከፍሏችሁ ይገባል ኪሳችሁ ሞር እንዲዳብር ማለት ነው ስለዚህ ሴልስ ላይ ምን ማድረግ አለባችሁ የ3 ስቴፕ ያለው ፍሬምወርክ ከስልክ ወደ ቴሌግራም ከቴሌግራም ወደ ስልክ መልሶ የሚያልቅ ፍሬምወርክ አሳይቻችኋለሁ እንዲሁም ደግሞ ክሎዘር የሚባል ፍሬምወርክ አለ ስልክ በተደወለላችሁ ቁጥር የምታወሩበት ስታይል ማለት ነው ወደ ገንዘብነት ለመቀየር እሱንም ተመልክተናል በአራተኛነት ደግሞ ያየነው ከስተመር ሰርቪስ ነው ኦሬዲ ያሏችሁን ከስተመሮች እንዴት ነው ትሪት የምታደርጓቸው እንዴት ነው እንዲቆዩ የምታደርጓቸው ሌላ ሰው ሪፈር እንዲያደርጉ የምታደርጓቸው አንግሪ ሆኖ የተበሳጩ ከስተመሮች እንዴት ዲል ታደርጋላችሁ ደስተኛ ሆኑ ከስተመሮችን ደግሞ እንዴት ሌላ ሰው እንዲያመጡ ታደርጋላችሁ የሚለውን አየን በመጨረሻም ደግሞ ፋይናንስ ልክ ገንዘብ ሜክ ማድረግ ስትጀምሩ ከምን ጀምራችሁ ነው ገንዘባችሁን ልታወጡት የሚገባው የሚለውን ከሰፕላየሩ ጀምሮ መጨረሻ ላይ ደግሞ ለራሳችሁ ትንሽም ብር ትሁን እሷን መክፈል ሊሆን ይችላል ማለት ነው እንግዲህ በአጠቃላይ ይሄን የነገርኳችሁን ስቴፕ እያንዳንዷን ስኪፕ ሳታደርጉ አፕላይ ማድረግ የምትችሉ ከሆነ ይሄ አሁን ያሳየኋችሁ ሪሴሊንግ ኦንላይን ቢዝነስ ለመጀመር እጅግ በጣም ቀላል ማንኛውም ሰው ሊሰራው የሚችለው ነው ኦኬ እዚህ ውስጥ የነገርኳችሁ ማርኬት የምታረጉበት የምታስተዋውቁበት ኦፈር ክሬት የምታረጉበት መንገድ እንዴት ነው የሚለውን ዲቴይሉ ማወቅ የምትፈልጉ ከሆነ ከዚህ ቻናል ውጪ የትም ሄዳ አይተበቅባችሁም honestly because እዚህ ውስጥ የተካተቱ ጉዳዮችን እጅግ በጣም በዲቴይል ሰርቻችኋለሁ ኦፈር እንዴት ክሬት ይደረጋል ቅድም አሁን ሰውራ ሰምታችሁ ከሆነ የውሃ ቦትል ይሸጣለሁ አይደለም ያልኩት አይደለ ውሃ መጠጣት ኢምፖርታንት ነው ቢዝነስ ኦነር ስቶሩ ጭንቀት አለባችሁ ስለዚህ ጭንቀታችሁ ለመፍታት ደግሞ ውሃ በጣም ቆንጆ ነው ውሃ ለመጠጣት ደግሞ የፕላስቲክ ዕቃ የምትጠቀሙ ከሆነ ጤናችሁ ይጎዳል ስለዚህ ጤናችሁን ጠብቆ ቅዝቃዜውን ጠብቆ ውሃ እንድትጠጡ የሚያስችላችሁ ፕሮዳክት አለኝ ብዬ ስሸጥ ሞር የተሻለ ኦፈር እያቀረብኩ ነው ስለዚህ ይሄ እንዴት ነው ክሬት የሚደረገው የሚለው የሰራሁት ቪዲዮ አለ እሱን እዚህ ጋር አስቀምጥላችኋለሁ ገብታችሁ ቼክ አድርጉት አይ ሆፕ የዛሬው ቪዲዮ ጠቃሚ ነበር በሌላ ኮንቴንት እስክንገናኝ see you